ሰላም ጤና ይስጥልኝ እንደምን አላችሁ የጃኑ ሚዲያ ቤተሰቦች ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን በዛሬ ፕሮግራሜ ደግሞ እስቲ ለሴት እህቶቼ በጣም የሚጠቅማችሁን የምትማሩበትን አንድ ሐሳብ ነው ይዤላችሁ የመጣሁት በተለይ ብዙ ጊዜ ከዚህ ከፍቅር ግንኙነት ጋር በተያያዘ በጣም በርካታ ሴቶች በፍቅር ሲጎዱ ይስተዋላል እኔም ጋር መጠይቁኛላችሁ እንደዚህ ሆነ እንደዚህ ጊዜ አሳልፈን እንደዚህ አረገብኝ ተለያየን እንደዚህ ሆንኩኝ ይያላችሁ መታመክሩኝና በጣም የምትጎዱ ሴቶች አላችሁ ከዚህ ጋር ተያይዞ በተለይ በጣም ያስተዋልኩትና ሴቶች ማወቅ ያሉባችሁ ነገሮች አንድ ወንድ ያንቺ እንዳልሆነ ወይንም ያንቺ እንደሆነ እምትለዩበት መሰረታዊ ነገሮች አሉ በተለይ አሁንም ነግራችሁ አራት በጣም ወሳኝ ነገሮች አሉ እነዚህ ነገሮች ፍቅረኛዬ ብለሽ ያሽው ወንድ ላይ እምታይ ከሆነ ያሃ ወንድ እንደማያዛልቅሽ አንቺን ለጊዜያዊ ዝም ብሎ ለስሜት የፈለገሽ እንጂ ለእውነተኛ ፍቅር እንዳልፈለገሽ በእነዚህ አሁን በመነግርሽ አራት ነገሮች መለየት ትችያለሽ ይሄ በጣም ብዙ ሴቶች የሚጎዱበት ባለማስተዋል ባለማወቅ እነዚህን ነገሮች በተለይ ባለማወቅ በጣም በርካታ ሴቶች የእውነት የወደዳቸው አንድ ወንድ የእውነት የፈለጋቸው የእውነት ያፈቀራቸው የመሰላቸው አካላዊም ስነ ልቦናዊም ከፍተኛ ጉዳት ውስጥ ሲገቡ አስተውላለሁ ስለዚህ በተለይ ሴቶች እስቲ ያያስኩት ፍቅረኛዬ ላይ እነዚህ ባህሪያታች አሉ ወይ እውነት ይወደኛል ወይንስ እውነት አይወደኝም የሚለውን ነገር መለየት ትችላላችሁ እነዚህ ነገሮች ምንድናቸው የሚሉትን እስቲ እናያለን ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር አድርጋችሁ በተለይ በርካታ እህቶቻችን ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ በአንደኛ ደረጃ ምነግራችሁ አንድ ወንድ አንቺን የእውነት የማይወድሽ የማይፈልግሽ ከሆነ ዝም ብሎ የሆነ ጥቅም ፈልጎ ከሆነ አንቺ ጋር ያለው እውነተኛ ፍቅርን ብሎ ካልሆነ ያለው አንቺ ጋር የሚያሳይሽ ቀላልና ግልጹ ባህሪ ትግስት ማጣት ከማይወድሽ ከማያፈቅሽ ወንድ የምታዩ አንደኛው ባህሪ ነው ይሄ ማለት ምንድነው ለምሳሌ ትንሽ ጥፋት ስታጠፊ በጣም አጋኖ ማየት በትንሽ ነገር መጨቃጨቅ ካንቺ ለመሸሽ ትንሽዬ ሰበብ መፈለግ ይሄ እማይወድሽ ወንድ ላይ የምታዩ ባህሪ ነው እዚህ ጋር አንዳንድ ሴቶች አላችሁ ለምሳሌ ወንዱ በጣም ትንሽ ነገር ጥፋት አይቶብሽ በጣም ሲናደድ በጣም ሲናገርሽ ወይ ይሆን አንቺን ሊጣላ ሲፈልግ በጣም ምትለማመጡ ወይም ደግሞ እሱኮ ባህሪው ነው እንጂ ጥሩ ሰው ነው እሱኮ እንደዚህ ነው እያላችሁ እሱ ካንቺ ለመሸሽ የሚያደርገውን ነገር እናንተ በግድ የምትታገሉ ሴቶች አላችሁ ይሄ በጣም ትልቅ ስህተት ነው አንቺን የሚያፈቅርሽ አንቺን የሚፈልግሽ አይነት ወንድ ቢሆን ትንንሽ ስተቶችን እየለቀመ ካንቺ ለመሸሽ ከመሞከር እነዛን ትንንሽ ጥፋቶችሽን አጋኖ ከማውራት ከማየት አጋኖ ከመረዳት ይልቅ ትንንሾቹን ባላየ ማለፍ ትልልቅም ነገር ቢሆን ካንቺ ጋር ለመነጋገር መሞከር ችግሮችን በመነጋገር ለመፍታት በትግስት ለማሳለፍ ነው ጥረት የሚያደርገው ምክንያቱም ከተፈጠረው ችግር በላይ ላንቺ ያለው ፍቅር ስለሚበልጥ ነው እውነተኛ የማይወድሽ አይነት ወንድ ግን ከሆነ በቃ ሰበብ ነው የሚፈልግብሽ ትንሽ ነገር ሲያገኝ ቶሎ ተጨቃጭቆሽ ሊጣላሽ ቶሎ ሊሸሽሽ ጥፋትሽን ቶሎ ለማጋነን ይሞክራል ስለዚህ እስቲ እዚህ አይነት ነገሮች ላይ የኔ የምትይው ወንድ ምን አይነት ባህሪ ነው ያለው ሚሊዮን በአንደኛ ደረጃ ለዩ ሌላው ደግሞ ሁለተኛው ነገር አንቺ የምታደርጋቸው ነገሮች ሁሉ መቃረን ይሄ የማይወድሽ ወንድ የሚያሳይሽ ባህሪ ነው ለምሳሌ ሁሉንም ነገርሽን ያጣጣላል ሁሉ ነገርሽን አይስማማበትም ይሄ አቃቂር ማውጣት አንቺ የሆነ ወይሱን ያስደስታል ብለሽ መታደርጊያቸው ነገሮች ወይ ለህይወትሽም ይጠቅመኛል ብለሽ ከሥራ ህይወትሽ ጋር ከተለያዩ ነገሮች ጋር የምትሞክሪያቸው ነገሮች ከመደገፍ ከማበረታታት በርቺ ጎበስ ከማለት ይልቅ ወይ ሄኮ እንደዚህ ነው ወይ አንቺኮ እንደዚህ አትችይም አንቺኮ እንደዚህ አይሳካልሽም አንቺኮ እንደዚህ አይሆንልሽም እያለ የምትሰሪያቸው ነገሮች የሚያጣጥል የሚያናንቅ
ለምታረጊው ነገር ክብር የማይሰጥ እንደዚህ አይነት ባህሪ የሚያሳይ ከሆነ ያ ወንድ እውነት ከልቡ እንደማይወድሽ ማሳያ ነው። እውነት የሚያፈቅርሽ ወንድ አላማሽን እንድታሳኪት የሚደግፍሽ፣ ነገሮችን ሊረዳ የሚሞክር፣ የምትሰሪውን ነገር ለማበረታታት ጥረት የሚያደርግ አይነት ወንድ ነው እንጂ ይሄ እያንዳንዱ ነገርሽን የሚያጣጥል፣ የሚንቅ፣ የሚቃረንሽ እንደዚህ አይነት ከሆነ ብዙም የሚያዛልቅ አይነት ወንድ አይደለም። ስለዚህ እዚህ ነገር ላይም ሴቶች ቆም ብላችሁ እስቲ የኔ ፍቅረኛ እዚህ ነገር ላይ እንዴት ነው ሁኔታው የሚለውን ብታዩ መልካም ነው። ሌላውና መሰረታዊ ነገር አንድ ወንድ የእውነት ካንቺ ጋር ማሄድ የእውነት የማያፈቅርሽ እንደሆነ የምትለይበት ደግሞ ከሱ ጋር ስትሆኚ የበታችነት ስሜት የሚሰማሽ ከሆነ ወይንም የበታችነት ስሜት እንዲሰማሽ የሚያደርግሽ አይነት ወንድ ከሆነ ይሄን በደንብ ማወቅ አለባችሁ። በነገራችን ላይ እውነተኛ ፍቅር በመሃላችሁ ካለ እሱ አንቺን የእውነት የሚያፈቅርሽ ከሆነ ከሱ ጋር ስትሆኚ እረፍት ነው የሚሰማሽ፣ ደስታ ነው የሚሰማሽ፣ ኩራት ነው የሚሰማሽ። በተቃራኒው ደግሞ ሲሆን በተለያዩ ነገሮች እያሸማቀቀ አንቺን የበታች ለማድረግ ከሱ ጋር ስትሆኚ እረፍትና ሰላም ከመሰማት ይልቅ የሚጨንቅሽ ከሆነ አሁን ላሁን ምን ተናገረኝ፣ አሁን ላሁን ምን አለኝ፣ አሁን ላሁን ምን ያረጋል እያልሽ የምትፈሪ የምትሳቀቂ እንደዚህ አይነት ምቾት፣ ሰላም፣ ደስታ ማይሰማሽ አይነት ከሆነ እንደዚህ አይነት ግንኙነት በጣም መጥፎና ማያዛልቁ ናቸው። ስለዚህ እስቲ ከሱ ጋር ሰውን ሰላም ይሰማኛል ወይ፣ ስሜቴን ይረዳኛል፣ ይጠብቅልኛል ወይ፣ ሁኔታዎቻችን እንዴት ነው ብላችሁ ሴቶች ይሄንን ነገር ብታስተውሉ መልካም ነው። ሌላው ደግሞ ማይወድሽ ማይፈልግሽ አይነት ወንድ የሚያሳይሽ ባህሪ በፍቅራችሁ ውስጥ የሱን የበላይነት ለማሳየት ይሞክራል። ይሄ በጣም አደገኛ ነገር ነው። ፍቅር ውስጥ እንግዲህ እሱ የበላይ እሷ የበላይ የሚባል ነገር የለም። ፍቅር እኩል እየተሳሰባችሁ እየተመካከራችሁ የምታሳልፉት ህይወት ነው እንጂ የሆነ እሱ ከላይ ሆኖ እያንዳንዱ ነገርሽን ሊቆጣጠር እያንዳንዱ ነገርሽን ሊመራ ይሄ ነገሮች ላይ እኔ የበላይ ነኝ እሷ የበታች ናት የሚል አይነት ስሜት ያለው ከሆነ አደገኛ ነው። ይሄን በጣም በቀላል ነገሮች መለየት ትችላላችሁ። ለምሳሌ ቴክስት ስትላላኩ በተደጋጋሚ ቶሎ የማይመልስልሽ ከሆነ ይሄ ፍላጎት እንደሌለው ማሳያ ነው። እውነት ላንቺ ፍላጎት ቦታ ስሜት ቢኖረው ስትጻጻፉ ቶሎ መመላለስ ይሄ አንዳንድ ጊዜ በስራ ጉዳይ በተለያዩ ነገሮች ሊያጋጥም ይችላል። ግን አብዛኛውን ጊዜ ስታዩ ደስ ሲለው የሚያወራሽ ደስ ሲለው የሚዘጋሽ ቴክስትሽን ሲፈልግ የሚመልስ ሲፈልግ የማይመልስ እንደዚህ አይነት ነገር ከሆነ ጥሩ አይደለም። እንደዚሁም ደግሞ ስትጻጻፉ ለምሳሌ ቴክስት አንቺ ስትጽፊለት በአጭር መልስ እሺ አዎ እንደዚህ እያለ ነገሩን ቶሎ ለመቋጨት ይሄ አትጨቅጭቅኝ በቃ አይነት ነገር ምታወሪውን ነገር ቶሎ ዘጋ አርጎ አንቺን ዝም ለማለት የሚቸኩል አይነት ከሆነ ይሄ ጥሩ አይደለም። እውነት የሚፈልግሽ የሚያፈቅርሽ ቢሆን ካንቺ ጋር በደንብ ለማውራት ነው እንጂ የሚሞክረው ነገሮችን ዝግት እያረገው ወሬሽን ሁሉ ቶሎ እያቋረጠ ሊዘጋ አይሞክርም ማለት ነው። እንግዲህ ሴቶች እነዚህን ነገሮች በጣም አስተውሉና ይሄን ባህሪ እነዚህ በተለያዩን ያልኳችሁን ባህሪያቶች የምታዩበት ወንድ ከሆነ ዝም ብላችሁ ጊዜያችሁን ልባችሁን ብዙ ነገራችሁን ሳታጡ በጊዜ ነገሮችን ለመቀየር ለማስተካከል ብትሞክሩ መልካም ነው። እንዲህ አይነት ወንድ በኋላ ይጎዳችኋል እንጂ አይጠቅማችሁም። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ